بسم الله الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه أما بعد السلام عليكم ورحمة الله وبركاته كان بنبرن يتمرت مدرك لاي يقربوا يتوسنوا ملاش ያልተሰጠባቸው ወቅታዊ ጥያቄዎች አሉ ኢንሻአላህ እነሱን አጠራጠር አድርገን ለመመለስ ፊት ለፊታችን ባሉ ወሰን ደቂቃዎች ምንማማር ይሆናል ነሰሉላህ الإعانة والتوفيق بسم الله በጃህር ከሚሰገዱ ሰላቶች ውጪ ያሉ ሰላቶች ላይ ማእሙሙ ሩኩዕ ላይ ቢደርስና ፋቲሃን መቅራት ባይችል ረካዑ ላይ ደርሷል ወይስ መሙላት አለበት? አብዛኞቹ ሊቃውንት ዘንድ ሩኩዕ ላይ እና ከዛ በፊት የደረሰ ሰው ሙሉ ረካዓ እንዳገኘ ነው የሚቆጠርለት። ረካዓ ላይ ከደረሰ ሩኩዕ ካደረገ ከኢማም ጋር ኢማሙ ከሩኩዑ ቀና ሳይል ከደረሰ ሶላት እንዳገኘ ነው የሚቆጠርለት። ነገር ግን የተወሰኑ ሊቃውንት ረካዓ ሙሉ የሚታሰበው ከኢማም ጋር ቆሞ ፋቲሃን ካደመጠ ነው። ፋቲሃን ወይም በራሱ ከቀራ ነው እንጂ ሩኩዕ ላይ የደረሰ ሰው እንደው ዝም ብሎ ይግባ እንጂ ሩኩዕ ላይ ይቀላቀል እንጂ እንደ ሙሉ ረካዓ አይቆጠርለትም። ምክንያቱም ነቢዩ አለይሂ ሰላቱ ወሰላም አቡበክራን ላ ተዑድ ሁለተኛ እንደዚህ አታድርግ ብለዋል። ሩኩዕ ላይ ተጣድፎ ሲገባ ስላዩ አይ ሩኩዕ ላይ ተጣድፎ የገባው እኮ እሱም ሱሐቦች ዘንድ ነቢ ዘንድ ሩኩዕን ማግኘት ሙሉ ረካዓ እንደ ማግኘት ነው ይባል ስለነበረ ነው የሚል ሰፊ ውዝግብ አለበት። ነገር ግን ትክክለኛው ተመራጩ ሩኩዕ ላይ የደረሰ ሰው ዝም ብሎ ይገባል፣ አይቆጠርለትም። ተነስቶ የቀረውን መሙላት ይጠበቅበታል። ዩኒቨርሲቲና ሌሎች ቦታዎች ላይ አንዳንድ ጊዜ ውሃ ጠፍቶ ገዝተን ነው የምንጠቀመውና ገዝተን መጠቀሙ ይሻላል ወይስ ተይሙም ማድረግ እንችላለን? ተይሙም የሚደረገው ውሃ ከጠፋ ነው። ከጠፋ ማለት የቧንቧ ውሃ ብቻ ከጠፋ ማለት አይደለም። የመጠጥ ውሃ ካለ ከመጠጥ የሚተርፍ ከሆነ ውዱእ ማድረግ ጀናባ ማውረድ ግዴታ ይሆናል። ያለው ውሃ ከመጠጥና ከምግብ ማብሰል ማይተርፍ ከሆነ ነው ተይሙም ማድረግ የሚቻል። ቤት ውስጥ እንኳ ውሃ ባይኖር መግዛት የሚችሉበት ገንዘብ ካለ ዋጋው የተለመደው አይነት ዋጋ ከሆነ ገዝቶ ውዱእ ማድረግ ግዴታ ይሆናል። ገዝቶ ውዱእ ማድረግ እየተቻለ የመጠጥ የታሸገ ውሃ ያለ የተለመደው የቧንቧ ውሃ የባልዲ የበርሜል ውሃ ስለሌለ ብቻ ተብሎ የመጠጥ ውሃ አይነካም ወይም ለውሃ ወጪ ያላወጣም ተብሎ ተይሙም አይደረግም። የሚገዛም ከጠፋ ወይም የሚገዙበት ገንዘብ ከሌለ ወይም ያለው ውሃ ከመጠጥ የማይተርፍ ከሆነ ነው ተይሙም የሚቻለው። ጫማችንን በቂብላ አቅጣጫ ማድረግ ማስቀመጥ እንችላለን ወይ? ጫማ በመሰረቱ መስጂድ ይዞ መግባት የተወገዘ ነው። አማራጭ ካላጡ በስተቀር መስጂድ ጫማ ይዞ መግባት ተገቢ አይደለም። ጫማዎች እርጥበት ሊኖራቸው ይችላል፣ ነጃሳም ሊኖራቸው ይችላል፣ መሸፈኛው መያዣው በቂ ላይሆን ይችላል፣ መጥፎ ሽታ ሊኖራቸው ይችላል። ከዚህ አንፃር ጫማን መስጂድ ይዞ መግባት አይገባም፣ የመስጂድን ክብርም አይመጥንም። ነገር ግን ጫማ ይሰረቃል ተብሎ ከተፈራ መስጂድ ይዞ መግባት ይቻላል። መስጂዱ እንዳይነጀስ እንዳይቆሽ፣ መጥፎ ሽታ እንዳይኖረው በቂ ጥንቃቄ ከማድረግ ጋር አቀማመጡን በተመለከተ ሁሉን ስርዓት አሟልቶ የያዘው ዲናችን ቀደምት የፊቅህ ሊቃውንት ሲያስቀምጡት አደብ አለ። በግራ በኩል ማንም ከሌለ ጫማ ከሰጋጅ በግራ በኩሉ ነው መቀመጥ ያለበት። በግራ በኩሉ ሌሎች ሰጋጆች ካሉ ደግሞ በሁለት እግሮቹ መሃል ነው ማስቀመጥ ያለበት እንጂ ጫማን ከፊት ለፊት አድርጎ ለጫማ መስገድ እስኪመስል ድረስ በተለይ አንዳንድ ተለቅ ያሉ ጫማዎች የሰጋጁን ደረት ሁሉ ስጁድ ላይ ለጥ እንዳይል የሚያደርጉበት ሁኔታ አለና ጫማን በላጩ ይዞ ለመግባት ነው። ከተገደዱ ንጽህና የመስጂዱን ንጽህና በማያጓደል መልኩ መጥፎ ሽታ ካለውም ሽታው በማይወጣ መልኩ አፍኖ በማሰር ሰው ከሌለ በግራ በኩል ሰው ካለ በሁለት እግሮች በኩል ማድረግ ነው። ይሄ የሚያስቸግር ከሆነ ከቂብላ ከስጁድ ማድረግ ያራቅ ያለ ቦታ ካለ እዛ ማስቀመጥ ነው እንጂ ፊት ለፊት ቂብላ ላይ ማድረጉ በተለይ ጫማው ከፍ ካለ በትክክል ስጁድ እንዳያደርጉ ያደርጋል፣ እንቅፋት ሊሆን ይችላል። ቀጣዩ ጥያቄ ከስሁር በፊት ጀናባ የሆነ ሰው በልቶ ነው ወይስ ሳይበላ በፊት ነው መታጠብ ያለበት? ጀናባ የሆነ ሰው ፈጥኖ ጀናባውን ማውረዱ ተወዳጅ ነው። ጀናባ የሆነ ሰው ሳይቆይ ቶሎ ጀናባውን መታጠቡ በላጭ ነው። በተለያዩ ምክንያቶች ለመቆየት ከተገደደ ቢቆይ ችግር የለው። ለመተኛት ውዱእ ቢደረግ መልካም ነው። መስጂድ ለመቆየት ውዱእ መደረግ አለበት።
ውዱእ ሳይደረግም ቢተኛ ችግር የለውም። አንዳንድ የነቢዩ ባለቤቶች ነቢዩ ዓለይሂ ሰላቱ ወሰላም ጀናባ ሆነው ምንም አይነት ውሃ ሳይነኩ ይተኙ ነበር የሚል ዘገባም አለ። የሆነ ሆኖ በላጩ ከጤንነትም አንፃር ከብዙ አንገል ቶሎ መታጠቡ በላጭ። በተለያየ ምክንያት መቆየት ካስፈለገ መቆየቱ ችግር የለውም። መቆየቱ ለጾመኛ የጾም ወቅት መጀመሩን፣ ጎህ መቅደዱን፣ ፈጅር አዳን መባሉንም ቢያስከትል ችግር የለም። ጾምን ለመጀመር ከወር አበባ ደም ከወሊድ ደም ንጹህ መሆን እንጂ ሸርጥ የሚሆነው ጀናባን ማውረድ ሸርጥ አይሆንም። ጀናባ ያለበት ሰው ጾምን ከመጀመሪያ በፊት ገላይን ካልታጠብኩ ማለት የለበትም፣ ግዴታ አይደለም። ስለዚህ ጀናባም ሆኖ ፈጅር አዳን ቢል ችግር የለውም፣ ታጥቦ ለሶላቱ ይሄዳል እንጂ ጀናባ ሆኖ ጾም መጀመር ይቻላል። የወር አበባ የወሊድ ደም ላይ የነበሩ ሴቶችም ደማቸው ከፈጅር በፊት ከሰከንዶች በፊት ቢቆምላቸው መታጠቢያ ጊዜ ስለሌለኝ አልጾምም አይባል። ጾሙ ተነይቶ በቀጣይ መታጠብ ይቻላል። ጾም ለመጀመር ጀናባን ሐይድን ማውረዱ መታጠቡ ሸርጥ አይደለም። ቀጣዩ ጥያቄ ኃላፊነት ላይ ያለ ሰው መቀበል የሚችለው የስጦታ አይነት ቢያብራሩልኝ። ነቢዩ ዓለይሂ ሰላቱ ወሰላም ሀዳየል ዑማሊ ጉሉል ብለዋል። አንድ ኃላፊነት ላይ ላለ ሰው ሰዎች ያመጡ ስጦታ መስጠት እሱን ማማለል ነው የሚሆነው፣ ለወንጀል መገፋፋት ነው የሚሆነው፣ ሙስና ነው የሚሆነው፣ ስርቆት ነው፣ ወንጀል ነው የሚሆነው። ታዲያ አንድ ኃላፊነት ላይ ያለ ሰው ሰዎች ለሱ ምን አይነት ስጦታ ነው መስጠት የሚችሉት? ኃላፊነት ላይ ከመቀመጡ በፊት ስጦታ የመሰጣጠት ልምድ ያላቸው ሰዎች ከሆኑ መስጠት ይችላሉ፣ መቀጠል ይችላሉ። ሳይሾም ወንበር ላይ ሳይቀመጥ ስልጣን ሳይዝ በፊት ወዳጅ ጓደኛ ሆኗቸው በተለያየ መልኩ ስጦታ ይሰጣጡ ከነበረ ስልጣን ከያዘ በኋላም ስጦታ ቢሰጡት ችግር የለም። ከዛ በፊት ስጦታ የመስጠት ልምድ የሌለው ሰው አንድ ሰው ስልጣን ስለያዘ ኃላፊነት ላይ ስላለ ለሱ ስጦታ መስጠት አይገባም። በመሰረቱ ስጦታ መስጠት ተወዳጅ ነው። ለባለስልጣናት በተለይ ፍርድን ለማዛባት ፍትህን ለማጥፋት የሚሰጥ ስጦታ እሳት ነው። ገንዘብ ሳይሆን ስጦታ ሳይሆን እሳት መቀበል አይገባውም። ዳኛዎች በተለይ ፍርድ ቤት ኃላፊዎች፣ ሌሎችም ትልልቅ መስሪያ ቤቶች ላይ ያሉ እታች ትንንሽም ቢሆን ያሉ ገንዘብ መሰጠት መቀበል ስጦታ መቀበል ከጀመሩ በየጊዜው ስጦታ የሰጣቸው ሰው የሆነ ጉዳይ ኖሮት እነሱ ጋር ሲመጣ ለሱ ያዳላሉ፣ ያለ ወረፋው ያስተናግዱታል፣ የመስሪያ ቤቱን ሕግ ጥሶ እንዲስተናገድ ያደርጉለታልና የማታለልን ሌሎችን መበደልን በር ለመዝጋት ሲባል ኃላፊነት ላይ ላለ ሰው ቀድሞ ልምድ የሌለው ሰው ስጦታ መስጠትን እስላም ከልክሏል፣ የሙስናን በር ዘግቷል። ለመጀመሪያ ጊዜ ካዕባን ለሚያይ ሰው ካዕባ ክብር ስላለው ቀና ብሎ አይታይም የሚባል ነገር አለ። እንዴት ይታያል? ይሄ የሚባል ነገር ነው፣ የሚባል ነገር ሆኖ ይቀራል። የሚባል ነገር ነው፣ የሚባል ነገር ሆኖ ይቀራል። በቁርአንም በሐዲስም ካዕባን ለመጀመሪያ ስታዩ ፍጥጥ ብላችሁ ቀና ብላችሁ አትዩ አልተባለም። እንደውም በደንብ ማየትህ ነው ልብን የሚያስደስተውና ለመጀመሪያ ጊዜ የሚሆን ለመቶ አንደኛ ጊዜ የሚሆን ካዕባን የማየቱን እድል ያየ ሰው ከመጀመሪያ ጀምሮ ካዕባን ማየት አለበትና ለመጀመሪያ የሚያየ ሰው ካዕባን ቀና ብሎ እንዳያይ የሚል ሐዲስ የለም። ትክክል አይደለም። አንዳንድ ኢማሞች ሶፍ ላይ እግር ይገጣጣም ብለው የሚያስገድዱ አሉ። ይህ እንዴት ይታያል? ሶፍ ላይ ግዴታ የሚሆነው ሶፍን ማስተካከል ነው፣ ወጥ ማድረግ ነው። ወደፊት ወደ ኋላ እንዳይል፣ በጣም ሰፊ ክፍተት እንዳይኖር ማድረግ፣ መጠጋጋት፣ ማሳመር፣ ቀጥ ማድረግ የሶላት አደብ ነው። የሶፍ ግዴታ ነው። እግር ለእግር መገጣጠሙ ሱና ነው። ራጂሁ ግዴታ ነው ያሉ አሉ። በላጩም ያ ነው። ሰዎች ተቀራርበው እግራቸውን አነካክተው መቆሙ በላጭ ነው። ነገር ግን መነካካቱ ሰዎችን ማስበርገግ፣ እንዲዘገንናቸው ማድረግ፣ አንዱ የአንዱ እግር ላይ እንዲቆም ማድረግ፣ እንዲጨናነቁ ማድረግን የሚያስከትል መሆን የለበትም። የሶላት ኹሹዕን ያሳጣልና ተጠጋግቶ በመጠኑ ተነካክቶ መቆሙ በላጭ ነው፣ ተወዳጅ ነው። የግድ ግን ካልተነካካህ ወንጀለኛ ነህና ተብሎ ነገሩን ከበድ ማድረጉ ተገቢ አይደለም። ኺላፍ አለበት። ኢብኑ ሐጀር ሌሎችም እንደሚሉት ተጠጋጉ ነው የተባለው። እንደዚሁ ደግሞ እግር ለእግር ግጠሙ በተባለበት ሐዲስ ጉልበትም ግጠሙ ተብሏል። ትከሻቸውንም ግጠሙ ተብሏል። የማን ትከሻ ከማን ትከሻ ጋር ይገጣጠማል? የማን ጉልበት ከማን ጉልበት ጋር ይገጣጠማል? ስለዚህ የግድ ምን አሉ ኢብኑ ሐጀር አጠጋጉ ማለት ነው የተፈለገበት አሉ። አነካኩ ሳይሆን አጠጋጉ ማለት ነው የተፈለገበት። አነካኩ ቢሆን አንድ ረጅም ሰው ጉልበቱ ከሌላ ሰው አጭር ጉልበት ጋር ሊገጣጠም አይችልም። እንዴት አድርጎ ያገጣጥም?
የረዘመው ይውረድ ወይስ የወረደው ያጠረው ይውጣ? ያን ለመተግበር የተፈለገው በዛሂሩ ቢሆን ይህ ነው የሚሆን። ትከሻ ከተከሻ መገጣጥሙ ይላል ሐዲሱ። የሁሉም ሰው ትከሻ እኩል አይደለም። ምን ማለት የተፈለገው? አስተያዩ ማለት ነው የተፈለገው። ትይዩ አድርጉት፣ አንዱ ወጣ አንዱ ገባ አይበል ማለት ነው። ቅርበቱ መጠጋጋቱ በላጭ ነው። ብዙ መጨናነቅ በማያስከትል መልኩ እግር ከእግር ገጥሞ መቆሙም ሱናን ተወዳጅ ነው። ይሄም ከሰፍ ጋር ተራዊ ላይ ሰፍ አስተካክሉ የሚባለው መጀመሪያ ላይ ነው ወይስ በየሁለት ረካዓው ሰዎች ሰፍ እንዲያስተካክሉ መነገር አለበት? ተራዊህ ላይ መጀመሪያ ሰዎች ሰፍ ካስተካከሉ በቂ ነው። በየሁለት ረካዓው ባሰላመቱ ቁጥር ስተው ተስተካከሉ መባል የለበትም። ምክንያቱም እዛው ያሉ ናቸው። ሰጋጆች በየሁለት ተስሊሙ እዛው ቦታቸው ላይ የሚሆኑ ናቸው። አንዳንድ ሰው ቢወጣ ሌላ ሰው ቢተካ እንጂ እንደ አዲስ ሰዎች ከውጭ የሚገቡበት ተበታትነው የሚቀመጡበት ሁኔታ ስለሌለ ባሰላመቱ ቁጥር አዲስ ተስሊም ከመጀመሩ በፊት ስተው መባል ሶፍ አስተካክሉ መባል አለበት ማለት አይደለም። ምናልባት ኢማሙ ዞር ብሎ ሲያይ የተበላሸ ሶፍ ካየ ሶፍን አስተካክሉ ማለት ይችላል። ሱሁር ላይ የፈጅር አዛን እስኪያልቅ ድረስ መብላት መጠጣት ይቻላል ወይ? በተለይ አረቦች ዘንድ ኢብኑ ባዝ ብለዋል በማለት ይህን የሚተባበሩ አሉ። እንዴት ይታያል ቢያብራሩልኝ። አላህ ተባረከ ወተዓላ ወተከበረው ቃሉ ወኩሉ ወሽረቡ ሐታ የተበየነ ለኩሙል ኸይጡል አብየዱ ሚነል ኸይጢል አስወዲ ሚነል ፈጅር ብለዋል። ይሄ ቁርአን። ሐዲስ ላይ ደግሞ ነቢዩ ዓለይሂ ሰላቱ ወሰላም ኢነ ቢላለን ዩአዚኑ ቢለይል ወኩሉ ወሽረቡ ሐታ ዩአዚነ ኢብኑ ኡሚ መክቱሚን ብለዋል ዓለይሂ ሰላቱ ወሰላም። ነጩ ገመድ ከጥቁሩ ገመድ እስኪለይ ድረስ ብሉ ተብሏል። ያኔ እስኪነጋ ድረስ ለማለት ነው። ጎህ እስኪቀድ ድረስ ለማለት ነው። ይሄ ቁርአን አዳን እስክሰሙ ድረስ ብሉ ያለ ነው ቁርአን። ሐዲስ ላይ ደግሞ ነቢዩ ዓለይሂ ሰላቱ ወሰላም ቢላል ሌሊት ላይ ነው አዳን የሚለው ተዘጋጁ ለማለት። አብዱላህ ኢብኑ ኡሚ መክቱም አዳን እስኪል ድረስ ብሉ ጠጡ ብለዋል። አዳን እስኪል ድረስ አዳን ተባለ መቆም አለበት ማለት። እንደውም መጎማመጫ፣ ውሃ መጠጫ የተወሰኑ ደቂቃዎች መኖር አለባቸው። አዳን እስኪል ድረስ ብላ ማለት ልክ አዳን ስትሰማ ደግሞ መብላቱን አቁመህ አልሐምዱሊላህ ብለህ ውሃ ጠጣ ማለት አይደለም የተፈለገበት። የሱሑር ስነ ስርዓታችሁ አዳን ላይ ያብቃ ማለት ነው። ያ ደግሞ ያንተ ስራ ነው። ምን ጊዜ ነው አዳን የሚለው? ልክ ሱሑር ማበቃው አዳን ላይ ነው ተብሏል። መጨናነቅ እንዳይኖር፣ መታነቅ እንዳይኖር በአዳንና በኔ ሱሑር መሃል የሆነ አጥር መኖር አለበት። አንዳንድ ሰዎች እንደሚሉት ኢምሳክያ ብለው ሱሑር መቆም ያለበት ሰዓት ብለው 15 ደቂቃ 20 ደቂቃ አንዳንድ ካላንደርም ላይ የሚያስገቡ አሉ። ይሄ አያስፈልግም። ሰፊውን አላህ የፈቀደውን የመብላት ሰዓት ማጥበብ ነው የሚሆነው። ነገር ግን በግለሰብ ደረጃ የሶላት ወቅት እንዳይወጣብኝ ተብሎ ጥንቃቄ እንደሚደረገው የሌላኛው ሶላት ወቅት እንዳይገባብኝ እንደሚባለው የበላሁኝ አዳን እንዳይልብኝና አፌ ውስጥ ምግብ ቀርቶ ተውጦብኝ የጾም ወቅት ከጀመረ በኋላ እንዳልበላ በማለት መጉመጥመጫ፣ ውሃ መጠጫ የሆኑ ደቂቃዎች መኖር አለባቸው። እነዚህ ደቂቃዎችን መተው ሱና ነው ብለን ሳይሆን አጥር ነው። በተፈቀደውና በተከለከለው መሃል ክልከላውን በደንብ መራቄን ከክልከላ መጠንቀቄን ማረጋገጫ ናቸው ተብሎ የተወሰኑ ሰከንዶች፣ ደቂቃዎች መኖር አለባቸው እንጂ የአዳን ያላችሁ እየበላችሁ አዳን ቢል እስከጨርሱ ድረስ ብሉ። እንደው አንዳንዶች እንደሚሉት አዳን ካለ በኋላ እንደ ውሃ መጠጣት አለበት ምናምን የሚሉ አሉ። ይሄ የጃሂሎች ሐዲስ ነው። ቁርአን ሐዲሱን የሚቃረን ነው። ነብዩ ሰለላሁ ዐለይሂ ወሰለም ያ ቢላልን አዳን እስክሰሙ ብሎ አሉ። አዳን ተሰማ አቁሙ ማለት ነው። አፍህ ላይ ያለውን ማውጣት ይጠበቅብሃል። አንድ ሐዲስ ላይ እጃችሁ ላይ ከያዛችሁ ጉዳያችሁን ሳትፈጽሙ አታስቀምጡ የሚል ሐዲስ አለ። ትንሽ የሚያወዛግበውና ሰዎችንም የሚያምታታቸው ይሄ ሐዲስ ነው። ሐዲስ የሚያምታታ ሆኖ ሳይሆን ሐዲሱን በመሰላቸው መልኩ መረዳቱ ነው። ባጭሩ ለዚህ ሐዲስ ሁለት ምላሽ ተሰጥቷል። አንደኛው እጃችሁ ላይ የያዛችሁትን ጨርሱ አዳን ቢልም የተባለው አዳኑ ለጥንቃቄ ትንሽ ቀደም ብሎ አዳን ይላል ከተባለ ነው። ሙእዚኑ ወቅቱን ጠብቆ አዳን አይልም ካለ ነው። ሰዓቱን ወቅቱን ጠብቆ አዳን እንደሚል እያወቅ ቁርአኑ ሐታ የተበየነ ለኩሙል ኸይጡል አስወዱ ሚነል ኸይጢል አብየድ ከማለቱ ጋር ነብዩ ሰለላሁ ዐለይሂ ወሰለም ኢነ ቢላለን ዩአዚኑ ቢለይል ወኩሉ ወሽረቡ ሐታ ዩአዚነ ኢብኑ ኡሚ መክቱም ከማለታቸው ጋር አዳን በሰዓቱ መውጣቱን ያወቅ ዝም ብለህ ብላ ማለት አይደለም። ስለዚህ አንደኛው የሐዲሱ ተውጂህ ነው ቀደም ተብሎ ሙእዚኑ ለጥንቃቄ ቀደም ብሎ አዳን ብሎ ነው ወቅቱ አልገባም የሚል እምነት ካለ የያዝካትን ጨርስ ማለት ነው። የተወሰኑ ሊቃውንት አዲስ ማንሳት አይቻልም፣ እጅህ ላይ የነበረችውን ብቻ መብላትን ገራገር የሆነው ዲናችን ረሕመት የሆነው ገራገር የሆነው ዲናችን በዚህ ጠባብ ሁኔታ ላይ ፈቅዷል። ለማን እጁ ላይ የሆነች መጠጥ ነበረች፣
አፉ ላይ አድርጓት ነበር። አዛን አለበት። እቺ ሩኽሷ ናት፣ ተለይታ የወጣች ሩኽሷ ናት። ዲን እስላም ደግሞ የሩኽሷ ዲን ነው፣ ገራገር የሆነ ዲን ነው። ሶላቱም ላይ ብናይ፣ ሐጁም ላይ ብናይ፣ ጾሙም ላይ ብናይ፣ ዘካም ላይ ብናይ አርሶ አደሮችን የእህልን ዘካ የሚለኩ የሚገምቱ ሰዎችን ልከው 1/3ኛውን ተውላቸው 1/4ኛውን ተውላቸው ነው። የዘካውን ንብረትም ሁሉን አትውሰዱበት ከባለ ሀብቱ ብለዋል። ይሄ ዘካ ላይ ተይሲርን ተርኺሱን የሚያሳይ ነው። ጾምም ላይ እዚህ ጋር በመሰረቱ አዛን ከተሰማ አይበላም። በግለሰብ ደረጃ ግን አልፎ አልፎ ነው ሊገጥም የሚችለው። አርፍዶ ተነስቶ ሊሆን ይችላል። ገና ነው ሰዓት ብሎ ይበላ ሳለ አዛን አለበት። የጠጣ ሳለ የጠጣትን የያዛትን ይጠጣ፣ ሌላ ግን አይጨምራም። አንድ ልድገም ይጠማኛል ቢል አይሆንም አለ። ይሄም ቢሆን ሁሉም ይስማሙበት አይደለም። አብዛኞቹ የፊተኛውን ነው የሚሉት። ሙወድኑ በሰዓቱ አዛን አላለም፣ ሰዓት አለው፣ ለጥንቃቄ ነው ብሎ እርግጠኛ ከሆነ ነው የተባለውና እንደዚህ አይነት አሻሚዎችን ይዘን ግልጹን ልንተው አይገባንም። ግልጹ አዛን እስኪሰማ ድረስ ብሎ ተብሏል። አዛን ተሰማ አቁም፣ መፍህም ላይ ያለውን ትፋ ማውጣቸው። ይሄ አይነቱ ሩጫና መጨናነቅ እንዳይመጣ በአዛንና በስሑር መሃል የሆኑ ደቂቃዎች መኖር አለባቸው ለጥንቃቄ። አላሁ ተዓላ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አንድ በዳይ ከበደሉም ጋር ለተበዳይ አውፍን መባባልን ባይጠይቅ ተበዳይ አውፍታን ጠይቆም መልስ ከበዳይ በኩል ካላገኘ የተበዳይ ዒባዳ ላይ አላህ ዘንድ ተቀባይነቱ እንዴት ነው? ይሄ በየጊዜው የሚነሳ ጥያቄ ነው። ሐቂቃ ብዙ ሰዎች ሰውን ይበድላሉ። የተበደለው አካል ይቅርታ ጠይቋቸውን ዝም ይላሉ። የድሮ ኩርፊያቸው ላይ ይቀጥላሉ። መሆን የነበረበት በዳይ ነበር ይቅርታ መጠየቅ ያለበት። በዳይ አልጠየቅም፣ ተበዳይ ጠየቀ። በዳይ ይቅርታውንም አልተቀበለም። አጥፍቶም በድሎም ሳለ ተበዳዩ ቅን ሆኖ ሙእሚን ሆኖ ራሱን ዝቅ አድርጎ ይቅርታ ሲጠይቀውም በዳይ ካልተመለሰ ተበዳይ በሱ በኩል ዒባዳው በሩ ክፍት ነው። በዳይ ነው የሱ በር ዝግ ይሆንበታል። ምክንያቱም ተበዳይ ስሜቱን ዝቅ አድርጎ እሱ ይቅርታ ሊጠየቅ የሚገባው ከመሆኑ ጋር ራሱን ዝቅ አድርጎ ይቅርታ ጠይቋል። በሱ በኩል ያለውን ግዴታ ተወጥቷል። ይቅርታ አልቀበልም ያለው አካል ነው የሚጠየቀው። የሀጅር ሐዲስ ላይ ነብዩ ምን ብለዋል? ከተኮራረፉት ውስጥ ከ3 ቀን በላይ ሙስሊምን ማኩረፍ አይገባውም። ቀድሞ ከተኮራረፉት ሰላምታ ያቀረበው በላጭ ማለት እሱ ነው ብለዋል አለይሂ ሰላቱ ወሰላም። ምርጥ ሰው ማለት ቀድሞ ኩርፊያውን የሰበረው ሰው ነው ብለዋል። ወከዛሊክ ኩርፊያውን ያስወገደው አካል ሰላም አለይኩም ሲል ሌላኛው አለይኩም ሰላም ካላለ መላኢካ ይመልስለታል ተብሏል። እሱ ከአላህ ታርቋል ማለት ነው። ይቅርታ ሰላም ያወረደው ይቅርታ የጠየቀው አካል ሌላኛው ወገን ባይቀበል እሱ ነው የሚጠየቅበት። ይቅርታ የጠየቀው አካል ውስጡ ንጹህ ያደረገው አካል የሱ የዒባዳ በር ክፍት ይሆናል። ይቅርታ ሲጠየቅ ይቅርታ የማይቀበል ሰው ሐቂቃ ሰውነት ሰብአዊነት የሚያንሰው ሰው ነው። ያው እሱ በዳይ ሆኖ ይቅርታ ተጠይቆ የማይበርድለት ሰው ይቅር ማይለ ሰው አላህም ይቅር አይለውም እንዲህ አይነቱን ሰው። አላ ቱሒቡነ አን የግፊረ አላሁ ለኩም ፈዕፉ ወስፉሕ፣ ይቅር በሉ አላህ እንዲምራችሁ ተብሏል። እኛ ስንት ጥፋቶች ያለብን ሰዎች ነን። ሰው ይቅርታ ሲለን ይቅርታ ልንቀበል ይገባን። ኩርፊያ ከ3 ቀን ማለፍ የለበትም፣ ሐራም ነው። ጭራሽ ዓመት ከደረሰ ሰው እንደ መግደል ነው። አቡ ዳውድ ኢማም አሕመድ በዘገቡት ሐዲስ እንዳለው አንድ ሰው ወንድሙን ሙስሊምን ዓመት ሙሉ ያኮረፈ እንደሆነ እንደገደለው ይቆጠራል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። በዘመናችን ኩርፊያ በዝቷል። ለስሜት ለራስ መበቀል ራስን ማምለክ በዝቷል። ሸሪዓ እንደማይፈቅድ ያወቁ ሰዎች ስሜታቸውን ማሸነፍ አቅቷቸው ሰዎች እነሱ እንደፈለጉት ስላልሆኑላቸው ያውም ሐቃቸው ያልሆነ ነገር ጠይቀው እምቢ ስለተባሉ ወይም ትክክል ባልሆነ ነገር አምርረው ቂም ይዘው ለ3 ቀን አይደለም ለ3 ወራት ለ3 ዓመታት በቂም ይኖራሉ፣ በጥላቻ ይኖራሉ፣ በኩርፊያ ይኖራሉ። ይሄ ለሙስሊም አይፈቀድም። ሐዲሱ ቃሉ ምንድነው የሚለው? ላ የሒሉ ሊሙስሊሚን አን የህጁረ አኻሁ ፈውቀ 3። ለሙስሊም ሐላል አይሆንለትም፣ ሐራም ነው ወንድሙን ከ3 ቀን በላይ ማኩረፍ። ዓመት ከዘለቀሳ ሙስሊምን እንደ መግደል ነው፣ ወንጀሉ ከባድ ነው። ስለዚህ ውስጣችን ላይ ያለውን ሸይጣን ልንገድለው፣ ከወንድም ከእህቶቻችን ጋር ሰላም ልናወርድ፣ ሰላም አለይኩም ልንባባል፣ ኩርፊያን ልናነሳ ይገባል። ወላሁ ተዓላ አለም። ዛሬ በዚህ እናበቃለን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።